አማላጅ ነው ለማለት ነው አይደል ብለው የሚጠቅሱት። ይሄ ግን የሚያመለክተው ምልጃን አይደለም፣ ፍጹም ሰው የሆነ አምላክ ነው የሚለውን ነው የሚያመለክተው። ከዛ ጥቅስ አንስተናል። ለምሳሌ መካከለኛ ሚል ኢየሱስ ክርስቶስን ቅዱሳት መጻሕፍት መካከለኛ ብለው ይገልጻሉ። ይህን ሳስረዳ ምንድን ነው ያልኩት? አብ መካከለኛ አይባልም፣ መንፈስ ቅዱስም መካከለኛ አይባልም። በተለየ ሁኔታ ከአብና ከመንፈስ ቅዱስ በተለየ ሁኔታ መካከለኛ የሚባለው ማን ነው? ኢየሱስ ክርስቶስ ነው። ለምን መካከለኛ ተባለ? መካከለኛ ያሰኘው ከሥላሴ መካከል ሰው የሆነው ኢየሱስ ነው፣ ወይም ሰው የሆነው ቃል ወልድ ነው። ስለዚህ ፍጹም ሰው የሆነ አምላክ ለማለት ነው። በሰውና በእግዚአብሔር መካከል ያለ አንድ አለ ይላል መጽሐፍ። እያደመጣችሁ ነው አይደለም? ይህ ምን ማለት ነው? የሰውነትንም የአምላክነትንም ባህሪ የሰውነትንም የአምላክነትንም አካል ገንዘብ ያደረገ። ስለዚህ ፍጹም ሰው ፍጹም አምላክ የሆነ ማ ተብሎ የሚጠራ ኢየሱስ ክርስቶስ አማኑኤል እያልን የምንጠራው እሱ መካከለኛ ይባላል። ስለዚህ መካከለኝነቱ ምኑን ነው የሚያመለክተው ማለት ነው? ተዋህዶቱን ነው የሚያመለክተው። ተዋህዶቱን ፍጹም ሰው ሆኗል። ቃል ከስጋ ጋር ተዋህዷል። ተዋህዶም የባህሪ ተዋህዶ ነው። ከዚህ የተነሳ መካከለኛ የሚለው ቃል ወዴት አድልቶ ነው የሚተረጎመው ማለት ነው? ወደ ግብር ተኮር ነው ወይስ ወደ ኩነት ተኮር ነው? እየሰማችሁ ነው? ዘርዝረ ነው አለ እኮ። ኩነት ተኮር አይደለም የሚያመለክተው፣ ተዋህዶን ያመለክታል። ፍጹም ሰው ፍጹም አምላክ ማለትን የሚያመለክት ከሆነ ስለዚህ መካከለኛ ስንል ምን እያልን ነው ማለት ነው? ኩነት ተኮር የሆነውን ነገረ ክርስቶስን እያነሳን ነው ማለት ነው። ሌሎች ከዚህ ጥቅስ ጋር ተያይዘው የሚቀርቡ ማብራሪያዎች አሉ የቅዱሳን ሊቃውንት። አሁን ያሁኑን ቅዱስ ዮሐንስ አፈወርቅም ቅዱስ ጎርጎርዮስ ዘኑሲስም ሌሎች ሊቃውንትም ከዚህ አንጻር አይተውታል። ፍጹም ሰው ፍጹም አምላክ የሚለው በእኛ ትርጓሜም እንደዛ ነው የሚለው፣ ፍጹም ሰው የሆነ አምላክ። ስለዚህ ኩነት ተኮር ጋር ይወስዱታል። የፕሮቴስታንት መናፍቃን ደግሞ ወደ ግብር ተኮር ይወስዱታል። እንደምታውቁት ምንድን ነው የሚሉት? አማላጅ ነው ለማለት ነው አይደል ብለው የሚጠቅሱት። ይሄ ግን የሚያመለክተው ምልጃን አይደለም፣ ፍጹም ሰው የሆነ አምላክ ነው የሚለውን ነው የሚያመለክተው። ስለዚህ ጥቅሱን አንዱ በነገራችን ላይ ከፕሮቴስታንቶች ጋር ያለን አንዱ ልዩነት ጥቅሶችን በምንተረጉምበት መንገድ ሁሉ ነው። ነገረ ክርስቶስ በእነዚህ በሁለቱ አውድ ነው የሚታየው። በደንብ በሁለቱ መንገድ ውስጥ ሆነን ነው የምናየው። ወይ ግብር ተኮር ነገረ ክርስቶስ ጋር እንመጣለን፣ ወይ ኩነት ተኮር ነገረ ክርስቶስ ጋር ነው የምንመጣው። ስለዚህ ይሄ ጥቅስ ኩነት ተኮር ነገረ ክርስቶስም የሚያመለክት ነው። እነሱ ግን ግብር ተኮር ያደረጉትና መካከለኛ ያለው አማላጅ ነው ለማለት ነው ይላሉ። ይሄ ግን ተቀባይነት የሌለው ሀሳብ ነው። ይሄ እንግዲህ ትንሽም ቢሆን ባለፈ ሳምንት አንስቻለሁ የዚህን ጥቅስ ትርጉም ማለት ነው። ዝርዝሩን ደግሞ ትምህርተ ጽድቅ መጽሐፍ ላይ አለ። 1 2 3 4 ተብሎ ለተለያየ ጉዳይ ስለሚጠቀስ እንደምታውቁት አንድ የእግዚአብሔር ቃል ብዙ ምስጢር ይኖረዋል። ምክንያቱም የእግዚአብሔር ሀሳብ ምንድን ነው? ፋይናይት ነው ኢንፋይናይት? ወሰን የለውም አይደለም። የእግዚአብሔር ሀሳቡ አንዱ ሀሳብ በጣም ጥልቅ ነው፣ አያልቅም። ለዚህ ነው አንድም ይባል። በእኛ አንድምታ ታውቃላችሁ፣ ትሰማላችሁ አይደል? አንድምታ ሲባል አንድምታ ማለት የቅዱሳን ሊቃውንት ትርጓሜ ስብስብ ነው። ያ ግን ስፔኩሌሽን አይደለም፣ የግል አመለካከት ምናምን አይደለም። በየግላቸው ደስ ያላቸውን የተናገሩት ምናምን ማለት አይደለም። አንድምታ ማለት በአንድ ጥቅስ ላይ የተቀመጠ አንዱን መልእክት ለአንዱ ቅዱስ ይገለጣል። አንዱ መልእክት ግን ደግሞ አንዱ መልእክት ከአንዱ መልእክት ጋር ግጭት የለው፣ ሀሳብ ነው የሚያስተላልፈው ማለት ነው። የሆነን ነገረ መለኮታዊ ጉዳይ ያስተላልፋል። ስለዚህ አንድም ማለት አንድም ቄርሎስ እንዲህ ያለ፣ አንድም ባስልዮስ እንዲህ ያለ፣ አንድም ዮሐንስ አፈወርቅ እንዲህ ያለ፣ አንድም ጎርጎርዮስ እንዲህ ያለ የሚለውን የሊቃውንቱን ሰብስቦ አንድም እያለ ያስቀምጣል ማለት ነው። እየሰማችሁ ነው አይደል? ያ አንድምታ የሚል ስያሜ ይሰጠዋል ይሄ። ስለዚህ ይህንን አሁን መካከለኛ የሚለውን በመሰረታዊነት ቅድም ከተናገርኩት ጋር ይገናኛል ማለት ነው። ኩነት ተኮር ነገረ ክርስቶስም ይመለከት ይሆናል ማለት ነው። ከዛ ውጭ ግን ከብዙ ከጋብቻ ጋር ይገናኛል፣ ከክርስትና ሕይወት ጋር ይገናኛል፣ ከብዙ ነገር ጋር ይገናኛል። ያ ሌላው ትርጉም ማለት እኛ የምናወራው ከነገረ ክርስቶስ አንጻር ስለሆነ